ተለመነን ብሩክ ሰላም ውድና የተከበራችሁ መላው ጨረቃ ቤተሰቦች የኔ ቤተሰቦች እንደምን ያላችሁ ልኝ ያለውላችሁ ከሀገር ውጭ ያላችሁ ወንድሞቼ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በማለት ፍቅራችሁን አሳዩኝ ቤተሰቦቼ። ቪዲዮውን የምትችሉ ሰዎች በቅንነት የናንተ አንድ ላይክ ዋጋ ስላለው ሰብስክራይብ እና ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። በአክብሮት ነው የምጠይቃችሁ ቤተሰቦቼ። እና እኔ አንድ ነገር ማለት ፈልጋለሁ በዛሬው ቪዲዮ። ይቅርታና ፍቅር የሚጣጣሩ ነገሮች አሉ። ፍቅር ያለ ይቅርታ ያለ ፍቅር ባዶ ነው። ማንም ሰው ፍቅር ከሌለው ባይዘ ይቅርታ ማድረግን አይችልም። ፍቅር ያለው ሰው እውነተኛ ፍቅር ያለው ሰው ከይቅርታ ውጪ መኖር አይችልም። ስለዚህ አንድ የሚወድ ሰው የሚያፈቅር ሰው ለሰው ጥሩ ልብ ያለው ሰው ይቅርታንም እንደገና ሸክፎ ነው እንጂ ከሁለቱ አንዱ ይዞ አይሆን። ይቅርታ የፍቅር ማስቀጠያ የፍቅር እድሜ ማራዘሚያ ይቅርታ። አይሚና ብሩኬ ማለት ማየው ነገር ልክ አይደለም። በቃ ለምን ቀን ወደ ቀን እየተባባሰ እየሄደ ነው። ወይ አሁን ላይ አይሚ ልቧን እንትን ብለዋለች አላ ክፍት አድርገዋለች። ያ ክፍት የሆነው ለምንድን ነው? ብዙ ነገር ስትለው ነበር። ተንበርኩም ይቅርታ ጠይቋታል። አይ ስትልም ነበር። ግን ደግሞ ቅንነቱና የመጣበት ዓላማ ሌላ ስለሆነ ያ ነገር ገዛት። አሁን ላይ ግን ብሩኬ ኖ አይሆንም እያለ ነው። ይህ ነገር እንዴት ታዩታላችሁ? በእናንተ አይን በምን መንገድ ታዩታላችሁ? የእናንተን ሀሳብ አስተያየት ኮሜንት ጻፉልኝ። የኔ ሀሳብ ልንገራችሁ። እኔ ብሩኬ እዚህ ጋር ይሄን ማድረግ አለበት ብዬ አላስብም። በቃ ያ ነገር ተፈጥሯል። ከተፈጠረ በኋላ ደግሞ ምንም ነገር ሊቀየር አይችልም ማለት እንዴ። በቃ ያ ጊዜ እኮ አልፏል። እንዳለፈ አስበው ከዚህ በኋላ በይቅርታ የአይሚ ይቅርታ ተቀብለክ አንድ ላይ ሙን ለምን አስፈልግም ማለት አንተ ከዚህ በፊት እኮ እግሯ ላይ ወድቀህ እኮ ይቅርታ ጠይቃታል አይደለ? ያን ያደረከው ለምንድን ነው ይመስለኛል? ከአይሚ ጋር መሆን ስለምፈልግና ስለምትወዳትና ስለምታፈቅራት ነው። ስለዚህ አሁንም ቢሆን እሷ ደግሞ ተመልሳ ይቅርታ እየጠየቀችህ ነው። አዎ ልትቀየም ትችላለህ እኮ ብዙ ነገር ብለሃለች። ግን ደግሞ ያን ነገር መተዋለህ። ፍቅር ላይ እኮ ይቅር መባባል እኮ ግድ ነው። ያ ካልሆነማ ከባድ ነው። ሁላችንም እኮ ቀን በቀን ስንት ጥፋት እናጠፋለን። ግን እግዚአብሔር ይቅርታ አላደረግም ይለናል አይለንም? አንዱንም አይቆጥርብንም። ለምን? ዋናው ከልባችን ብቻ ይቅርታ እንጠይቅ። አይሚ ደግሞ አሁን ላይ ከልቧ ይቅርታ እየጠየቀች ነው። ስለዚህ ይህን ይቅርታን ብትቀበላት ብዬ አስባለሁ። አንድ ቤተሰቦቼ ይህን ጉዳይ እናንተ በምን ታዩታላችሁ? የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ጻፉልኝ። ፍቅር በልመና የሚሆን ነገር አይሚያችን አንዳንዴ በልመና የሚመለስ ነገር ካለ በልመና መመለስም ጥሩ ነው ብዬ አስባለሁ። ምክንያቱም ፍቅር ውስጥ መለመንም ካለብሽ ትለምኛለሽ፣ መለማመጥም ካለብሽ ትልማመጫለሽ። ብዙ ነገር ማድረግ አለብሽ ብዬ አስባለሁ። ለምን? ፍቅር ነው፣ ቀልድ አይደለም እንዴ። ወይስ የያዛችሁት እቃቃ ጨዋታ ነበር? አልገባኝም። ቁም ነገር ነበር አያያዛችሁት። ስለዚህ ያ ቁም ነገር ለምን ወዲያው እንዲፈርስ ታደርጋላችሁ እንዴ? ዳቦ ጠቆረሰ ጌቁ ፈረሰ ምናምን የሚባለው የድሮ እኛ እንደ ጻልጅ እንደምንጮት እንኳን አይደለም ጨዋታችኋል። አሁን ላይ ትክክለኛ ፍቅር ነው ያዛችሁት አይደለ? ትክክለኛ ፍቅር እስከያዛችሁ ድረስ ደግሞ ጥግ ድረስ መሄድ አለባሽ። መለመን ካለሽ መለመን አለብሽ። ብሩኬ መለመን ካለሽ ይለምንሻል። ይቅር መባባል አለባችሁ። ግድ ነው እንዴ? ፍቅር ውስጥ ግድ ነው። እኔ ይህን ብዬ አምናለሁ። እኔ እዚህ ጋር ፍቅር በለመን አይሆንም የሚለው ቃል ደስ አይለኝም፣ አይስማማኝም። ቤተሰቦች እናንተ በዚህ ጉዳይ የምትሉት ነገር ካለ ኮሜንት ጻፉልኝ። አንዳንድ ነገሮችን ገምቻለሁ፣ ግን ደግሞ ብዙ ርቀት ባንሄድ ባይነኝ። እኔ አሁን እሱንም ለምን ርቀት ድረስ አትሄዱ? ለምን መሄድ ካለብሽ ጥግ ድረስ መሄድ አለብሽ። አይሚያችን እንዴ ጋሽዬ ዛሬ እንግዲህ ሙሽን የፈለጋት እናንተን ለማሳረቅ ነው። እንግዲህ እኛም ባፈሩ እንኳን እነ ጋሽዬና ሙሽን ፍሩሽ። እነሱ ትልቅ ሰዎች ናቸው። እናንተን ለማስታረቅ ብዙ ነገር እየጣሩ ነው። ስለዚህ ለምን ያን ነገር እንኳን ከሆነ ነገር ያዙት በቃ። ምክንያቱም ሰው ሁላ የሚለፋው ሰው ሁላ ኮሜንት ላይ የሚጽፍላችሁ እኮ እናንተን መታረቅ ስለምንፈልግ ነው እንጂ እኮ ማንፈልግ እኮ እኛ ምናገባ ማለት ብላ አንተው ነበር። ግን የእናንተ ፍቅር እንዲቀጥል ስለምንፈልግ ነው። ለምን የእናንተ ፍቅር እንደ ሌላው ፍቅረኛሞች ዝም ብሎ ፍቅር አይደለም። በቃ ለምን አትገነዘቡም እንዴ? ሰው ልጅ በህይወት ውስጥ የሆነ ነገር ያጋጥማል። ሁሌ የምለውን ምሳሌ ቅድም ጋር ይጠቅሙታል። እግርና እግር ራሱ ይጋጫል። ግን አንዱ እግር ገጭ ብሎ አንዱ እግር ይቆረጣል? አይቆረጥም። ለምን? ከአንድ እግር ብቻ የሚሄድ ከባድ ስለሆነ። አሁንም ቢሆን አንቺ ካለ ብሩኬ ባዶ ነሽ፣ ብሩኬ ደግሞ ካለ አንቺ ባዶ ነው። ስለዚህ እባክሽን እንደዚህ አይነት ሀሳብ አታስቢ። በቃ አውቃለሁ በጣም ብሩኬ እየተላመጥሽ ነው። ግን ደግሞ ተላምጠሽም ይቅርታ መባባሉ ጥሩ ነው። በቃ ዋናው መታረቃችሁ ነው ማሰብ ያለባችሁ። ሆን ሳለ አንድ ቤተሰቦቼ
ጋሽዬ ቁጭ ብለው የሚለፉት ለእናንተ ሲሉ ነው አይደል? ቤተሰቦቼ እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ማስገደድ አይሆንም። በዛ ጉዳይ ከሆነ የፈለግካት ሙሽን ለምንድን ነው የፈለግካት? ጋሽ ለመመለስ ሞከርኩኝ። ተመልሰሻል። አበላሽቻለሁ፣ አውቃለሁ፣ ብዙ ነገር ብዬዋለሁ። ባይዛዌ በቃ ብሩኬ በጣም ተስፋ ቆርጧል። በጣም ተስፋ ይቆርበት ደግሞ መሰላችሁ በጋሽዬ ፊት አልፈልግህም በቃ ሌላ ሰው ዳረኝ ያለ ሰዓት በጣም ነበር። እኔ ፊቱን አይቼዋለሁ። ስብር ነው ያለው። አዎ ብሩኬ ከባድ ነው፣ ግን ደግሞ በፍቅር ውስጥ ደግሞ ቃላት መያያዝ ጥሩ ነው ብዬ አላስብም። እኔ ያኔ ስላችሁ የነበረው ይሄን ነበር። ለሚያልፍ ቀን የማያልፍ ቃል አትነጋገሩ። በቃ ሁሌም ቢሆን ምንም ነገር ውስጥ ቢሆን ለሚያልፍ ቀን የማያልፍ ቃል መነጋገር የለባችሁም። በቃ እንዴ ምክንያቱም ያ ቀን እኮ አልፎ ያው አሁን ላይ ይቅርታ ለመባባል ያ ነገር ያዛችሁ። ለምን እሷ የተናገረች ነገር አንተ እሷን ያልካት ነገር ነበር ያዛችሁ። ግን ያ መሆን የለበትም። በቃ ፍቅር ውስጥ ይቅርታ ትልቅ ነገር ነው። በቃ ይቅርታ የሚለው ቃል ትልቅ ነገር ነው። በቃ ብሩኬ ማናዲ ደግሞ በቃ መሸነፍ አለበት። በቃ ብዙ ነገር ተሰምተዋል፣ ግን ደግሞ ያን ነገር ተው። በቃ ፍቅራችሁን ቀጥሉ። ያ ፍቅራችሁን ናፈቀ። ቤት ውስጥ አንድ ላይ ፕራንክ የምትሰሩት፣ የምታወሩት፣ የምታቀፉት፣ የምትስቁት፣ አረ ስንቱ ነገር ይጠቀሳል ስለእናንተ። ስለዚህ እባካችሁ መለይ ጨረቃ ቤተሰቦች የእናንተ ፍቅር የሚጠብቀው። ስለዚህ እባካችሁ እስቲ ታረቁ። በቃ ታረቁ። በቃ እኛ የእናንተ እርቅ እንፈልጋለን አይደል? እንደ ቤተሰቦቼ ተንበርክኮ ይቅርታ ስጠይቀኝ ራሱ እንደዛ ማድረግ አልነበረብኝም። ትቼው ሄጃለሁ ምናምን። ግን አንቺ ማለት ብሩኬ ነው፣ ብሩኬ ማለት አንቺ ነሽ። በሚገባ ሁለቱ ካላንዳቸው ጥሩ ህይወት አይኖራቸውም። ባይዘወይ አሁን ላይ ብሩኬ ያለበት ሙድ ጥሩ አይደለም። እንደ ድሮ ደስተኛ አይደለም። ምንም ነገር ይኖረው ብር ይኖረው ይችላል። ለቤተሰቦቹ ብዙ ነገር እያደረገ ነበር፣ ለወንድሞቹ፣ ለሙሼ፣ ለአንቺ። ግን ውስጡ ደስታ የለውም። ለምን? ከአንቺ ጋር እርቅ ስላልፈጠረ እኮ ነው። ዋናው እርቅ ሳይኖረው ነገር ብትደረጉ ዋጋ የለውም። ዋናው ነገር እርቅ ነው። ይቅርታ መባባላችሁ፣ ፍቅራችሁ፣ አንድነታችሁ ነው ዋናው አይደል እንዴ? ስለዚህ አንዳችሁ ካላንዳችሁ መኖር አትችሉም። በቃ ይሄን እመኑ። ይሄን አምናችሁ መቀበል አለባችሁ። እኛ እንኳን እኮ ይሄን አምነን ተቀብለናል እኛ። እናንተ ደግሞ ባለቤቶቹ ደግሞ ይሄን ነገር ማሰብ አለባችሁ ያስባሉ ቤተሰቦቼ። ዛሬ ንገርፍ ተራ ወደ አንተ ዞር ያለ ሰው የሚፈልገው ማለት ነው። አንድ ለሰላም ለደስታ ነው። አንድም ደግሞ የሆነ ቦታው ትንሽ አንከስ ሲልበት ሰው ያስፈልጋል። ባይዘዌ አሁን ላይ እንግዲህ እኔ አንድ ሀሳብ አለኝ። እውነት እኔ እንጃ ቢያንስ ጋሽዬና ሙሼ ማክበር አለባቸው። በቃ ሌላው ይቀር፣ ቢያንስ ጋሽዬና ሙሼ ስራ ፈተው እዚህ ጋር የሚገናኙት ለእናንተ ፍቅር ለማስቀጠል ሲል ነው። የትኛውን ቤተሰብ ብትሄዱ ይሄን ነገር ያደረገውም። ግን ጋሽዬና ሙሼ ግን ሁለታችሁንም ስለሚያውቋችሁ ፍቅራችሁ ምን ያክል እንደሆነ ጥግ ድረስ እንደሆነ ስለሚያውቁ ነው። አንዳችሁ ካላንዳችሁ መሮን እንደማችሁ ስለሚያውቁ ነው ባይዘው ይሄን ያክል ለማስታረቅ የሚጥሩት እንጂ ማንም ቤተሰብ እንደዚህ ያደርጋል። ቤተሰቦች ማን ያደርጋል? ለማስታረቅ አቃሮ ሳይጋቡ እናንተ ነው ሳትጋቡ ነው ገና። እኔ እንጃ አላቅም። ስለዚህ እባካችሁ በቃ እኛ ፍቅራችሁ ናፍቆናል። መለዮ ጨረቃ ቤተሰቦች የእናንተ ፍቅር ማየት ናፍቆናል። ስለዚህ ታረቁልን። ውስጥ የእሷም ውስጥ አውቀዋል። ምን ይሻላል? እግር ከእግር እንኳን ይጋጫል። ኋላ ሌላ ፈተና ሊመጣ ይችላል። አሁን ሌላ ሴት አሁን ይሄ ብሩኬ ነው ብላ አርግዛ ብትመጣ፣ አሁን ከነገ ወዲያ አርግዛ ብሩኬ ነው ብላ ብትመጣ፣ እሺ አንቺ ምንድን ነው የሚሻልሽ እያልኳት በሚገባ እዚህ ጋር ልክ ናቸው። ነገ ላይ ሌላ ሴት ተነስታ መጣ። እኔ በዛው ይሄን ጉዳይ ራሱ ታነሳ ነበር። ቪዲዮን በደንብ የምታዩት ከሆነ ታዩታላችሁ የምናገረው ነገር። ሌላ ሴት እንኳን ተነስታ መጣ አይ እኔ ከብሩኬ አርግጃለሁ ብትል አሁን ይሄን ነገር ልትቀበኝ ነው? ባይዘው ሁለታችሁ ማድረግ ያለባችሁ በህይወታችሁ ውስጥ የሰው ወሬ መስማት የለባችሁ። እናንተ ትልቁ የሚያጣላችሁ ነገር የሰው ወሬ ነው። አይሚ ከዚህ በኋላ ራሱ ይሄን ነገር አልፋችሁ ታርቃችሁ ከዛ በኋላ በህይወት ይኖራችሁ ድጋሚ ሌላ ሴት መታ ደግሞ አይ እኔ ከብሩኬ አርግጃለሁ ከብሩኬ እንትን ብያለሁ ብትልሽ ልታምኝ ነው? ይሄ ነገር መሆን የለበትም። አንድ እዚህ ጋር መዘጋት ያለበት ነገር በነጋሽ ፊት ከታረቁ ምንድን መደረግ ያለበት የሰው ወሬ መስማት የለባቸውም። ሁለቱም በቃ ሁለቱም የሰው ወሬ መስማት የለባቸው። በምንም ምክንያት በአይነሽ ራሱ ብታይ ብሩኬ ይህን ነገር ለምን ያደረገው
ባይዛው ሰው እስከሆነ ድረስ በመናገርና በማውራት መዳመጥ ጆሮና ፊት የተሰጠን ለመብላት ብቻ አይደለም አፍ ለማውራት ጆሮ ደግሞ ለማዳመጥ ነው አይደል ቤተሰቦቼ ስለዚህ እዚህ ጋር አንቺ የምታወሪው ነገር ብሩክ ሰምቶ አይ ይሄ ነው እንዴ እሺ በቃ ቢሆን በመናገር ቢሆን ደስ ይላል ከናንተ ካላችሁ ፍቅር ጋር ደግሞ ግርማ ሞገስ የሚሆናችሁ ባይዛው ይሄ ነገር በመናገር ካመናችሁ ማለት ነው እናንተ ግን አንቺ ምን ለኛ እሱ ምን ለኛ እንዴት ይሆናል እኔ ባህሪ ማስተካከል አለባችሁ ባይዛው አዎ አንቺ ነገሮች አይስፉ በቃ ብሩኬ ከዚህ በላይ ባይዛው በቃ አሁን አይሚ ልብ እየገዛች ነው በእውነት እላችኋለሁ ነገሮች ምን ያክል እየሰፉ እንደሆነ ምን ያክል እየሄዱ እንደሆነ ታውቋታል ሲጀመር ሁሌም ቢሆን እናንተ ስጣሉ ማላችሁ ነው ይገባል ለማስታረቅ ይሄ መሆንም የለበትም ችግራችሁን እዛው ፈታችሁ እዛው መታረቅ አለባችሁ ሌላ ሶስተኛ ሰው ወገን ወይ አራተኛ ሰው ወገን ገብቶ ማስታረቅ የለበትም እናንተ እኮ ትልቅ ሰው ናችሁ ህፃኖች እኮ አይደላችሁም ከዚህ በኋላ እንግዲህ በአንድ ጣራ እየኖራችሁ ነው እና ቃል ራሳችንን ችችለን ብላችሁ በአንድ ጣራ እየኖራችሁ ነው እንዴ ስለዚህ ከዚህ በኋላ እኮ እሙሼም ጋሽዬም አብም ሚፍታም ፍጹምም ማንም ሰው በእናንተ ህይወት ገብቶ ማስታረቅም የለበትም በቃ እርስ በርስ መታረቅና ማውራት አለባችሁ እናንተ ግን ሁሌ የሆነ ነገር ሲፈጠር ነገሩን ታስቦታላችሁ ለምን ይሄ ለአሁን ህይወታችሁ ብቻ አትዩት የነገ ህይወታችሁ ምንድነው የሚሆነው ነው ተጋብታችሁ እነዛ አራት ልጆች ተወልደው ከዛ በኋላ እንደዚህ ልትለያዩ ነው ልጅ የሆነ ተባለ ባይዛው እንደዚህ ቀላል አይደለም አሁን እንደቀል ተውትሻላችሁ ግን ይሄ ነገር ጥሩ ነው ያላስበው ከዚሁ መቋጨት አለበት ከዚሁ ያልተስተካከለ ነገር ደግሞ ነገር አድርጋችሁ ይሄን ነገር አታረጉት አይደል ቤተሰቦቼ ተለመነ ብሩክ እና ታረጋሽ እኔ በእውነት ይከብደኛል ብሩኬ እኔ በጣም እያናደድከ ነው በእውነት ላለ ብሩኬ በጣም እያናደድከ ነው ለምን ግትቱን አለ ጋሽዬ ተለመነኝ እያሉ ነው እንግዲህ አባቴ መስለ ነገር ተለመነኝ እባክህን በቃ ታረቅ እባክህ ተሸነፍ እየተባልክ ነው ለምን ቢትላለ ለምን ብሩኬ ለምን እኔ ብሩኬ እንደ ቪዲዮ እንዲያዩ እፈልጋለሁ አንዳንዴ ነገሮች እጃችን ላይ ያሉ ምንም ላይመስሉ ይችላሉ ከእጃችን ከወጡ በኋላ ግን በጣም ከባድ ነው የሚሆንብን እያወቅ አሁን አይሚ በጣም እየተለማመጠች ነው በጣም ይቅርታ አድርግልኝ በቃ ነገር ባይስፋ አንድ ላይ እንታረቅ እያለች ነው አንተ ደግሞ በግትርነት አይሆንም እያልክ ነው ይሄ ነገር በኋላ ይቆጫል እባክህ ቆም ብለህ አስብበት እባክህን ብሩኬ አንዳንዴ ነገሮችን ከመወሰን በፊት 10 ጊዜ ለካ አንድ ጊዜ ቁረጥ ያል ፈረንጅ ስለዚህ እባክህን ቆም ብለህ አስብበት እኔ ያለፍኩትን ልጠብቅህ ወይ ነገ ወይ ከነገ ወዲያ እሺ ልጠብቅሽ እኔ እዚህ ጋር ቃውነት ጋሽ ያሳዙኝ ማለት ምን ያክል የእነሱ መታረቅ እንደፈለጉ አስቡት በቃ እሺ ልጠብቅ አሉት ልጠብቅሽ አስብበት በቃ እንደዚህ መባልም አልነበረበትም ሲጀመር እንደዚህ እስከ መባል ድረስ ራሱ መሄድ አልነበረበትም በቃ እንዴ እኔ አትዋደዱም ነው አልገባኝም እንዴ እኛ እስከምናውቀው ድረስ የእናንተ ፍቅር ከማንም እንዳይበልጥ ነው የምናወራው አይደል እንዴ ስለዚህ የምትወዳት ልጅን የምታፈቅራትን ልጅ ለምንድን ነው አልታረቅም ብለህ እንደዚህ የሆንከው ንግግር ሊጎዳ ይችላል እናውቃለን ግን ደግሞ በይቅርታ መታመን አለባችሁ በይቅርታ ማታልፈው ከሆነ ምንድነው ነገ ላይ እኮ ያን ጥፋት እኮ ታጠፋቻለች አይሚ አንተም እኮ ነገ የሆነ ጥፋት እኮ ታጠፋቻለህ ግን ያን ጥፋት ደግሞ አይሚ ይቅርታ ማታረግልህ ከሆነ አንተ ለምን ሰው ጥፋት ነው ይቅርታ ማታረግላ ከሆነ ቂም በወደ ይዛ ወይ ደግሞ እሷ ይዛ እንደዚህ የምትቀጥለው ከሆነ ይሄ ህይወት አይቀጥልም ባይዘው ይሄ እንዲሆን ደግሞ መቼም ሁላችንም አንፈልግም እናንተም አንፈልግም ያስባለሁ ስለዚህ እባክህን ቆም ብለህ አስብ የሆነ የምናወራው ነገር አለ እኔና እሷ የምናወራው ነገር አለ ለምን ማስጨነቅ አይደለም ብሩክ ዞር በል በቃ ሂድ በቃ መጨረሻ ምን ሆነ በቃ ሂዱልን እና እኔና ሙሼ እናወራለን ጋሽዬ ምን ሊያወሩ ነው አልገባኝም ግራ ገብቶኛል በጣም እናንተ እስቲ ገምቱ ጋሽዬና ሙሼ ምን ሊመካከሩ ይሆን አይሚና ብሩኬ ሂዱ ወደዛ ያሏቸው እኔ በጣም ግራ ገብቶኛል ይሄ ነገር ቀን ወደ ቀን እየሰፋ ነው ለምዶ አላውቅም በቃ ነገር ተስተካከለ እሳየው አይሚ ልብ ገዛች ስንል ብሩኬ ደግሞ ልቡ ይሸፍታል አይ አይሚ ደግሞ ታዳ እሱን እንትን ደግሞ እሱን እንትን ይላል ብቻ እኔ ግራ ገብቶኛል ቤተሰቦች የእናንተን ሀሳብ አስተያየት ኮሜንት ጻፉልኝ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ ማድረግ አትርሱ ቪዲዮ ላይክ ማድረግ አትርሱ ውድ ቤተሰቦቼ ባካችሁ ቪዲዮን ኮፒ ሊንክ 10 ጊዜ ብታደርጉት በጣም ደስ ይለኛል ቤተሰቦቼ እወዳችኋለሁ አክብራችኋለሁ
መልካም ምሽት ይሁንላችሁ።